ላይ ፍቅርህን የምትገልጽበት መንገድ ስነ ስርዓት በተሞላበት በቃ እንጃ አላውቅም። ብዙ ወንዶች ከአንተ ብዙ ነገር እንደሚማሩ እርግጠኛ ነኝ እና ለአንዳንድ ሰዎችም ለአንዳንድ እናውቃለን ባይ ወንዶች ትምህርት እንደምትሆን እርግጠኛ ነን። እኔ በዛች ሰዓት ያየሁበት ከአንተ ላይ በጣም ለሴት ያለ ክብር፣ ስፔሻሊ ለሩታ ያለ ፍቅርና ክብር በጣም ወደር የለውም እና እኔ ራሴ ልክ እንደዳኔ ቀደም ብዬ ባወኩ ከምላቸው ሰዎች አንዱ ነው። ልክ እንደሜሪ ሁሉ እኔም ሀሳቤ ምንድነው ስሙ ቢቀየር ወይ ምክንያቱም ደስታን ወደ ካሳ ቢቀየርልን ማለት በጣም የሚከስሽ አይነት ሰው ነው ብዬ አስባለሁ። ካሳ አንተ ራሱ ካሳ ዳኒ ቀን ይቆራጠል የሆነ ብቻህን አልበም ነው ባለ ብዙ ትራክ ብዙ ማውጣት ምክንያቱም ማለት ነው ባየሁት ነገር አንጻር ነው ይሄን ያልኩት። ማለት አንቺ ሊክስ የመጣ ሰው ነው ብዬ ነው ያመንኩት። ምክንያቱም በጣም ብዙ ቀናቶችን እያለቀሽ በጣም ብዙ ችግሮችን ብቻሽን እየተጋፈጥሽ ነው ያለሽው እና እነዛን ችግሮች እነዛን እንባዎች ምናምን የሚያብስ ሰው ነው ብዬ ነው ያሰብኩት ካየሁት ነገር አንጻር። ምክንያቱም በጣም እንዳለችው ሜሪ ቀደም ቁጭ ብለን እያወራን ነበር። ከዛ በፊት ደግሞ ስለሱ ለማጣራት እኔ ሜሪ የተለቀቁት ቪዲዮዎች እያየን ነበር። ካሳስ ምንድን ነው ከዛ በላይ ነው ጥግ ድረስ ነው የምንሄደው። ዝም ብሎ ላይ አይመቸም። ማጣራት እስካለብን ድረስ እዛ ብታጅራም እስከ መደወል ምናምን ኤቭሪቲንግ ስለሱ ስለሚያውቁ ሰዎች ማለት ነው። ከዚህም ከሀገር ውጭም በነበረበት ሰዓት ላይ ምን አይነት ህይወት ነበረው የሚለውን አብዛኛው ነገሮችን አጣርተን ነው። ምክንያቱም ለእህታችን ማን ይገባታል የሚለውን ነገር አጣርተን ነው የምንሰጠው። አንቺ ራሱ አየር መቀየር አለብሽ። በቃ ዩዥዋል ነገር ነው። በጣም ተኖረበት አየር መቀየር የሚገባ ፕላስ ደግሞ በጣም ብዙ ሰዎች ራሱ ሲመሰክሩለት ነበረ ለወንድሜ ካሳ ማለት ሽማግሌዎች ስለ ካሲ ይመሰክራሉ። ሩታዬ አንቺ ከዚህ በኋላ እንባ የሚባል በጣም የደበረ ነው። ባለፈው ቪዲዮ አይቻለሁ። ብዙም ሰው እንዳወራኝ እንደደወለልኝም በቃ አንቺ ማልቀስ የሚባል ነገር የለብሽም። ከዚህ በኋላ አንቺ ህይወትሽን በጣም ዘና ብለሽ ምናምን ነው እንትን ማድረግ ያለብሽ እና መቀጠል ያለብሽ። ከእንደዚህ አይነት ህይወት ለመውጣት ደግሞ ምንጊዜም ከጎንሽ አንድ ሰው ያስፈልጋል። እኛ እንዳለን ሆኖ ግን በዚህ ህይወት ላይ የሆነ ሰው ያግዘኛል፣ ይረዳኛል የምትይው ሰው ከጎንሽ ግዴታ መኖር አለበት። ያም ሰው ደግሞ አንቺን ሪስፔክት አድርጎ የሚገባሽን ሰጥቶ ሁሉም ነገር አስተካክሎ የሚኖር ሰው ደግሞ እኛ እንዳየነው ካሳ ነው። ደስታ ማለት ነው እና ሩታዬ እኛ ማንንም ሰው አንጫንም። ፍላጎትሽን ነው የምናከብረው። ግን ፍላጎትሽን ደግሞ በጣም የሚያከብር ሰው ነው ይዘንልሽ የመጣ ነው። እስቲ ያንቺን ስሜት ደግሞ ቀለል አድርገሽ ግለጭ። ግን እስካሁን አንድ ሰው ምንም እስኪ የሆነ ደስታ አልተረዳትም ብሎ ለዛ ነው እያመማት ነው እና እየተሽኮረመመች ነው ያውና አንዴ ለደስታ አልፈለግም አንቺ ውጭለት እኛ ባንቺ እኔ ደስታ ተመችቶኛል። ከዚህ በኋላ እንዳትሉሽ ሲጀምር ስመለየት ነው ያለበት። ምናምን ቡቡ ምናምን ከምትባባሉ ደስታ መካስ ነው። ስሜት እኮ አሁን አንቺ የሰጠሽ ሀሳብሽን
ወደ ሀሳባችን ወደ ሀሳባችን ስንገባ በመጀመሪያ ደረጃ እንኳን ደህና መጣችሁ። ይህን ደስታ ፈልጋችሁ እንደዚህ ሞቅ ደመቅ ስላደረጋችሁልኝ ቤቴንም አንተም አክብረኝ ስለመጣ አመሰግናለሁ። ለእኔ ስላለህ ቦታ እጅግ በጣም አድርጌ አመሰግናለሁ። ስለ እኔ ስሜት ስለምትጨነቅ በጣም አመሰግናለሁ። ማለት በብዙ መንገድ እናንተ አክሰፕት ያላረኩበት ብዙ አጋጣሚዎች አሉ። ኢግኖር እያደረኩክ ብዙ ታይሞችን አሳልፈሃል እና እስቲል ነው እዚህ ነህ፣ አልሄድክም እና እኔ ለማስደሰት ደግሞ ይገባታል ብለህ የምታስበው ነገር በሙሉ በራስ መንገድ እያደረግ ነው፣ እየተጨነቅ ምንም የቀረ ነገር የለም እና በዛ እጅግ በጣም አድርጌ አመሰግናለሁ አንተን። በመጀመሪያ ደረጃ እውነት መልካም ሰው ነህ ደስታ። እውነትን ነው መልካም ሰው ከዚህ በላይ ብዙ ነገር ይገባል። አመሰግናለሁ። ያው ብዙ ጊዜ ሁሉም ሰው እንዳየውም ከሆነ በእኔ የተነሳ ብዙ ነገር ደርሶብሃል። በእኔ ዙሪያ ባሉ ሰዎች ማለት በእኔ ዙሪያ ስልክ በቀድሞ ህይወቴ በነበረኝ ነገር ብዙ ሰዎች አንተ ላይ ሊያጠቁህም ሊያጠቁት ሞክረዋል። ግን እሱን ራሱ ተቋቁሞ ስቲል ነው ከጎን ያለክ እና በዛ አመሰግናለሁ። ዋነኛ ሳፍን ስቲል ነው ግልጽ ወደልኝ ያው ሰሞኑን የተፈጠረው አስረዳት እንጂ ቤቱን እንዴት አየሽ? ለምን አልነገርከኝ? ሰርፕራይዝ ማድረግ ፈልጌ አየሁት እኮ ሰርፕራይዝ አለው። ሳየው ገርሞኛል። ማለት ኤክስፔክት አላደረኩም። በጣም ትልቅ ነው፣ ግቢ ሰፊ ነው ምናምን ሪል አሁን እዛ ውስጥ በዚህ በኩል የሆነ ሰው ሲመጣ ምናምን በሩ ሰፊ ነው እንዳየሽን መቀመጥ እኮ ነው ማለት መገመት ነው። ما أحب كتير الفاونديشن لما يكون طبقة على الوجه، فهذا كتير خفيف وفي نفس الوقت مهما ዳኒ እንኳን ችግር የለውም። ትንሽ ያረሳሁት ነገር አለ። ለዚህ ነው ተናዶብኝ ነው። በቃ ሰላም ችግር የለውም። አሪፍ ሞት ካስዬ ጎንበስ ብለህ አሪፍ ሞት እስኪ ሰዎች ሰምተው የሰጠው ስም ልክ አይደለም ምናምን አይደለም። እዚህ ጋር ምን አይነት ሰው ታስከፋብን ነው እየገባህ አይመስለኝም። ችግር የለውም። እኔ እሄዳለሁ። እሺ አንተ አብረን ጨርሰን አንተ ብዬ እና ያው ጨዋታ ዝምታው ምንድነው? ቀደም ባሁን የጠበቅን አንቺ ነበረ ቶሎ ነው የሚመጣልኝ ሙዚቃው በደንብ ነው የሚያጣት። አሁን ያኛው ለድምፅ አውርቶ ያውቃል። ማጣፈጫ ቢሻቢሾ አሁን ይታየ ዝማት በይ ነገሮች በይ ማለት ዝማት ነው። የሆነ መልስ እንጠብቃለን ከአንቺ። እንግዲህ ዛሬ የመጣነው ምንድን ነው ከአንዳንድ ጭቅጭቆች ወጥተሽ ደስታን የመሰለ ሰው ጋር እንድትሆኝ ስለምንፈልግ ነው ዛሬ ደስታ ይዘን የመጣነው እና በዚህ መሀል ደግሞ የአንቺን መልስ የምንጠብቀው ሁላችንም ቆመን ረጅም ሰዓት ቆመን 2 ሰዓት 3 ሰዓት
ምን መሰለሽ ሩታዬ፣ በእንትን ይበቃል። አሁን ለቅሶ፣ ማዘኑ፣ መጨቃጨቁ ምናምን እነዚህ አይነት ላይፎች ይበቁሻል። በቃ እስከዛሬ ድረስ ብዙ ተጨቃጭቀሻል፣ ቀልቅሰሻል፣ ተጎድተሻል ምናምን ነገር። ያን ነገር ደግሞ ልትካሽ ይገባል ወደ አዲስ ላይፍ። በቃ ሰው የራሱን ላይፍ ከሄደ ያንን ሰው እየተከተለሽ አንቺ መጎዳት የለብሽም። ገብቶሻል? አንቺ በማወቅም ባለማወቅም እየተጎዳሽ ነው ምናያለሽም። አንቺም የራስሽን ህይወት ደግሞ ማስቀጠል ስላለብሽ ያን ነገር ታገናዝቢና ልትይዥበት ይገባል። አንዱ ልታስበኝ ካልሻል። በእርግጥ እኔም ትላንትና ስታለቅስ አይቻለሁ። በጣም ነው የከፋኝ፣ በጣም ነው ያዘንኩት። ማለት እኔ እሷን ለማስደሰት ብዙ ነገር እያደረኩ ነው። ሩታ ግን እነዚህ ሆና ማየቴ በጣም ልብኝ ሰብሮታል ማለት ይቻላል። እና ከዚህ በኋላ ሶስተኛው አይኗ ተከፍቶ ነገሮች ሁሉ እንዲስተካከሉ እፈልጋለሁ። ሩታ ከዚህ በኋላ ማልቀስ፣ ማዘን፣ የሆነ ነገር መለመን ምናምን አያስፈልግም። እዚህ ጋር ሁላችንም አለን፣ ሁላችንም እንወድሻለን። ለአንቺ ጥሩ ነው የምናስበው። አይ ሁላችንም ሳይሆን ስፔሻል የፍቅርና ፕላስ ደግሞ እና ከዚህ በኋላ እንባ የሚባል ከአይንሽ እንዲወጣ አንፈልግም። የእውነት የምሬን አላመናችሁ? በአንቺ ምክንያት ብዙ ሰው ይጎዳል። አሁን አንቺ በማልቀስሽ፣ አንቺ በመሰበርሽ፣ አንቺ የሆነ ስሜት በመግባትሽ እዚህ ጋር ያለን ሁላችንም ይደብረናል፣ ይከፋናል። ፕላስ ቤተሰብ ይከፋዋል፣ ተመልካቾቻችን፣ ቤተሰቦቻችን ይከፋቸዋል፣ ሁላችንም ይከፋናል። የአንቺ መጎዳት ደግሞ በአንድም በተዘዋዋሪ ሎሌን ይጎዳል። ገብቶሻል? ስለዚህ እንደዚህ አይነት ነገሮች ጭራሽ መፈጠር የለበትም። ከእንደዚህ አንቺን ከሚያስለቅሱና ከሚረብሹ ነገሮች መራቅ መቻል አለብሽ። ገባሽ? ስለዚህ ነገሮችን አስበሽ ምላሽ ብትሰጪበትም። በነገራችን ላይ እንባ አሪፍ ነው፣ ይወጣል ይሻላል። አንዴ አልቅሰሽ ምናምን ነገር